በተደጋጋሚ እንደምንገልጸው የኢትዮጵያ ፖለቲካ የሀሳብ ፖለቲካ ምህዳር ውስጥ ገብቷል። ያንን መላመዱ ጥሩ ነው ብለን እናምናለን። አንድ ሁለት ፖይንቶች ነግሬ ወደ ማጠቃለያ ሄዳለሁ። ለምሳሌ በኪነ ጥበብ ረገድ እኛ ኪነ ጥበብን ለማሳደግ በጣም ሰፋፊ ስራ ሰርተናል። ኮሪደር ላይ ያሰራናቸው ልማቶች ከመቶ በላይ አምፊ ቲያትሮች እንዲገነቡ አድርገናል። ይሄ በጣም ትልቅ ለውጥ እያመጣ ነው ያለው። ኪነ ጥበብ ባለሙያዎች በዚህ ዘመን ነው ክብር ጠቅላይ ሚኒስትሩን ጨምሮ ፍለፊት ተገናኝተው ስለ ኪነ ጥበብ ለሀገር ግንባታ ያለው ፋይዳ እንዲታይ አድርገናል። ሁለተኛ ልሳነ ብዙህነትን የምንመርጠውኛ ከቋንቋ እድገት በተጨማሪ ኢትዮጵያ የስልጣኔ ምንጯን ወደ ኃይለ ሄደን ብናይ ልሳነ ብዙ በሆነችበት ሰዓት የመጡ ናቸው። ለምሳሌ አክሱም ስልጣኔ ጊዜ ላይ የግሪክ፣ የሳባ፣ የአገውና ሌሎች ቋንቋዎች ድምር አብሮ የሰሩት ውጤት ነው። የልሳነ ብዝሃነት ውጤት ነው የአክሱም ስልጣኔ። የላሊበላ ስልጣኔ ጊዜ አሁን የሀገራችን ቅርስ የምንለው አገውኛ፣ አማርኛ፣ አረብኛ አብረው ተዳምረው አብሮ የመጡበት የልሳነ ብዝሃነት ውጤት ኢትዮጵያን የስልጣኔ ባለቤት አድርገዋል። ሶስተኛ የጎንደር ስልጣኔ ብንሄድ ጎንደር የብዝሃነት ማዕከል ናት። አማርኛን፣ ትግርኛን፣ ቅማንት፣ ኦሮምኛ፣ አረብኛ በጋራ የሆኑበት ጊዜ ነው። ያን የመሰለ ዘመን ይሄን አሁን የዛሬ ዘመን እንኳን የምንኮራበትን ነገር ያመጡልን። አንኮበር ላይ ብናይ አማርኛ፣ ኦሮምኛ፣ አፋርኛ፣ ሀረርኛ፣ አርጎብኛ፣ አረብ እነዚህ አብሮ የመጡበት ዘመን ነው። ጅማ ላይ የጅማ ስልጣኔ ሄደን ብናይ አሁን የምናየው ኦሮምኛ፣ አማርኛ፣ ከፍኛ፣ የምኛ፣ አረብኛ ናቸው። ስለዚህ ብዝሃነትን እኛ በተለይ የልሳነ ብዝሃነትን የምንፈልገው የኢትዮጵያ ስልጣኔ ቀጣይነትን ለማረጋገጥ መሆኑን በዚህ አጋጣሚ እንድትረዱልን እንፈልጋለን።